ሶ ኢቭን ፖስት ሞደርኒዝም በጣም በሚያስደነግጥ መልኩ ራሳቸውን ትሬስ የሚያደርጉት ከካንት ነው። አሁን ፖስት ሞደርኒዝም ድንገት ብቅ ያለ እሳቤ ሳይሆን ፖስት ሞደርኒዝም የ19ኛው ክፍለ ዘመን አንቲ ሜታፊዚክስ አንቲ ሪዝን የሆነው አቲቲዩድ መደምደሚያው ነው። ፖስት ሞደርኒስቶች በ19ኛው ክፍለ ዘመን በኪርክጋርድ በኒቼ እና በሃይድገር ሪዝንና ሜታፊዚክስ ላይ የደረሰውን ቅጥቀጣ እስከ ፍጻሜው ያደረሱ ሰዎች ናቸው ፖስት ሞደርኒስቶች ማለት ሶ በሪጀክሽን ኦፍ ሪዝን በኪርክጋርድ አይተነዋል አይደል? የተወሰነ አንቲ ራሽናሊስት የሆነው አቲቲዩድ ኒቼ ላይ ኢቭን ሃይድገር ላይ ይሄ አንቲ ራሽናሊስት አንቲ ሜታፊዚካል የሆነው አቲቲዩድ እስከ መጨረሻ ከገፋ ነው የት ነው የሚደርሰው ስንል ፖስት ሞደርኒስቶች ውስጥ ከመጨረሻ ገፍተውት የደረሱበት ቦታ ነው። ስለዚህ አሁን ከሞደርኒቲ ቀጥሎ ወደ ፖስት ሞደርኒቲ ሲመጣ በመሃል ላይ ይሄ ዘ ሪጀክሽን ኦፍ ሜታፊዚክስ ዘ ክሪቲክ ኦፍ ሪዝን አንቲ ራሽናል የሆነው አቲቲዩድ ትልቅ ቦታ አለው። እኛ ዲስከስ ለማድረግ ጊዜው የለንም፣ ግን እሱን ማሰቡ አስፈላጊ ነው። ፖስት ሞደርኒዝም የተደላደለ ነገር የሰሩለት እነዚህ ክሪቲክ ኦፍ ሪዝን ናቸው። ሪዝንን የጨፈጨፏት ኢንላይትንመንትን ፌለሩን አጉልተው ያሳዩ ብዙ ሰዎች አሉ እዛ ውስጥ። እንዳልኳችሁ ዋናዎቹ ኒቼ፣ ኪርጋርድ እና ሃይድገር ናቸው። ጸረ ሜታፊዚክስ ጸረ ሪዝን የሆነውን አቲቲዩድ በዋናነት ፕሮሞት ያደረጉት። አሁን ወደ ፖስት ሞደርኒስቶቹ ስንመጣ አንቲ ኢንላይትንመንት አንቲ ሪዝን የሆነው አቲቲዩዳቸው አሁን የሚመነጨው ከኢንላይትንመንት ፌለር ነው። እነሱ ፌል አድርጓል ብለው ካሰቡት ማለት ነው። ብዙ አይነት ክሪቲኮች አሉ የኢንላይትንመንት። አንደኛው ፕሮባብሊ ኔክስት ይር ላይ ጊዜ ካለ የሚሰጥ ኮርስ ሊሆን ይችላል። ክሪቲካል ሶሻል ቲዮሪ የሚባል በጣም ኢንተረስቲንግ የሆነ ኢሹ አለ። ትልቁ ክሪቲክ ኦፍ ኢንላይትንመንት እንደውም እሱ ነው ብዬ ነው የማምነው። ከፖስት ሞደርኒስቶቹም በላይ የክሪቲካል ሶሻል ቲዮሪ ጀርመን ውስጥ ፍራንክፈርት የሚባለው ዩኒቨርሲቲ ውስጥ ፍራንክፉርት ስኩል የሚባል የተሰባሰቡ ማአት ሰዎች፣ ባለፈው ያልኳችሁ እሱ ነው። ባለፈው ያልኳችሁ ዲሲፕሊናችን የተለያየ መሆኑ ትልቅ አድቫንቴጅ ነው። አብረን እንድንሰራ እዛ ሰዎች እዛ ዩኒቨርሲቲ ውስጥ የነበሩት ከሶሲዮሎጂ ከፊሎሶፊ ከተለያየ ኤሪያ የመጡ ሰዎች ሪሰርች በመስራት ሶሻል ለውጥ እንዴት ማምጣት ይቻላል፣ የጀርመኑንም የአውሮፓውንም ኢንጀነራል የሰውንም ህይወት እንዴት መለወጥ ይቻላል የሚባል ሶሻል ክሪቲክ ዴቨሎፕ ያደርገው። ያ ክሪቲካቸው መሰረት ያደረገው የኢንላይትንመንትን አይዲያል ነው። በተለይም የኢንላይትንመንትን ፌለር መሰረት ያደረገ ነው። ፖስት ሞደርኒስቶቹ የሚጠሏቸው ነገሮች እነዚህ ናቸው። እስካሁን ስዘረዝራቸው የነበሩት ነገሮች በግልጽ ለማስቀመጥ አንደኛ ዘመን የማይሽረው እውነት የሚባል ኮንሰፕት፣ ምክንያታዊነት የሚባል ኮንሰፕት፣ ነፃ መውጣት የሚባል ኮንሰፕት። የሰው ልጅ ነፃ ወጣዋለሁ አለ ኢንላይትንመንት። ነፃ የሰው ልጅ ማውጣት። እነዚህ ሊበራል የሆኑት አይዲያሎች በሙሉ የኢንላይትንመንት አይዲያሎች በሙሉ they were called into question። እነዚህ ነገሮች በሙሉ በፖስት ሞደርን ሪጀክት የተደረጉ ናቸው። ስለዚህ ለፖስት ሞደርኖቹ ትክክለኛ የዓለም ገጽታ እንዳልኳችሁ ፖስት ሞደርን የሚባለው ሙቭመንት የተለያዩ ክሪቲክ ኦፍ ኢንላይትንመንትን ሰብስበን ፖስት ሞደርን እንላቸዋለን እንጂ ፖስት ሞደርን የሚባል ራሱን የቻለ ወጥ የሆነ ስትራክቸር ያለው ክሪቲክ የለም። ግን ፖስት ሞደርኒስቶቹን ለመረዳት ራሳቸውን ወይም ሰዎች ፖስት ሞደርን የሚሏቸውን ሰዎች ማየቱ አንዱ አማራጭ ነው። ዋናውን የፖስት ሞደርን ሰው ፉኮን ሮብ እናየዋለን፣ ሚሸል ፉኮ ለብቻው እናየዋለን እሱ። ከዛ ውጭ ግን እነ ደሪዳ፣ ዣክ ደሪዳ፣ እነ ሊዮታርድ እና ዛሬ የምናየው ደግሞ ሪቻርድ ሮርቲ፣ እነዚህ የፖስት ሞደርን አቀንቃኞች ተብለው የሚወሰዱ ሰዎች ናቸው። ፖስት ሞደርን የተባሉበት ምክንያት እንዳልኳችሁ አንቲ ኢንላይትንመንት አይዲያልስ አንቲ ሞደርኒቲ አይዲያልስ የሆነ አቋም ስለሚያራምዱ ነው። ስለዚህ ለነዚህ ሰዎች ዓለም ምንድን ነች ስንል አንግራውንድድ ነች፣ ፋውንዴሽን ቤዝ የላት። ዳይቨርስ ነች እንደተባለው የሰው የሚባለው ሰውን ነፃ ላውጣ ነው ያለው ኢንላይትንመንት እንጂ ሚስተር ክላውስን ነፃ ላውጣ አይደለም ያለው፣ ወይም ካንትን ነፃ ላውጣ አይደለም ያለው፣ ሰውን ነፃ ላውጣው። ሰው የሚባለው ኮንሰፕት ምንድን ነው? እነዚህ በጣም ዳይቨርስ የሆኑ ክሪቲሲዝም ኦፍ ኢንላይትንመንት አይዲያልስ አንድ ላይ ፖስት ሞደርን እንላቸዋለን። ስለዚህ ዘ ወርልድ ፎር ዘ ፖስት ሞደርኒስትስ ኢዝ አንግራውንድድ፣ ዳይቨርስ፣ ፉል ኦፍ ኬኦቲክ
and so on ብዙ እንደዚህ አይነት መገለጫዎች ይሰጡናል። ስለዚህ አሁን ይህንን የፖስት ሞደርን አስተሳሰብ በሁለት ሰዎች አይን እናየዋለን ብያቸዋለሁ። ለዛሬ የምናየው አሜሪካዊውን ፈላስፋ ሪቻርድ ሮርቲ ነው። ሪቻርድ ሮርቲ ባለፈው የመጀመሪያ ቀን አንስቼላችሁ ሊሆን ይችላል ኮንቲኔንታል አናሊቲክ የሚለውን ዲቤት ብዥ ከሚያደርጉብን ሰዎች አንዱ ነው። ምክንያቱም አሜሪካዊ እንደመሆኑ ልክ ማንኛውም ፈረንሳዊ ካርቴዥያን እንደሆነ ሁሉ ማንኛውም አሜሪካዊ ፕራግማቲስት ነው። ፕራግማቲዝም ደግሞ ሰም ቨርዥን ኦፍ አናሊቲክ ነው። ስለዚህ አናሊቲክ ነበር ሲጀምር ሪቻርድ ሮርቲ። በተለይ የፕሪንስተን ዩኒቨርሲቲ ውስጥ አስተማሪ ሆኖ የሚያራምደው አናሊቲክ ነው። ግን ወደዛ ከመግባቴ በፊት አሁን ሮርቲ እና ሌሎቹም ጭምር መነሻ የሆናቸው ዘ ትራዲሽን ኦፍ ፊሎሶፊ ነው። የፊሎሶፊ ትራዲሽን መገለጫው በተለይ ከፕሌቶ ጀምሮ ሞር ስፔሲፊካሊ ግን ከዴካርት ጀምሮ አንድ መገለጫቸው ምንድነው? they were all into discovering a foundation for certain truth ultimate የሆነ የሰው ልጅ በቃ ለአንዴና ለመጨረሻ ጊዜ የሚያሳርፈውን እውነት ልንገነባበት የሚችል ቋሚ የሆነ መሰረት መፈለግ ነው። ከፕሌቶ ጀምሮ በተለይ ዴካርት ምናልባት ዴካርትን አይታችሁት ከሆነ ዴካርት ሲጀምር ምንድነው ያለው? የእውቀት ህንፃን የምገነባበት አስተማማኝ የሆነ መሰረት ልገንባ ነው ያለው። ያ አስተማማኝ የሆነ መሰረት ለመገንባት ነው ሜዲቴሽኖች ውስጥ የገባው። ስለዚህ አሁን የፊሎሶፊ አንዱ መገለጫ ይሄ ነው። አስተማማኝ የሆነ አንድ መሰረት አለ። በዛ መሰረት ላይ እውነትንም እውቀትንም መልካምነትን ውበትን ሁሉንም መገንባት እንችላለን። ስለዚህ የአንድ ወጥ የሆነ ህንፃ መስራት እንችላለን። ያ ህንፃ ለሰው ልጅ ማረፊያ፣ ለሰው ልጅ ነፃ መውጫ ምክንያት የሚሆን ነው። አሁን ሮርቲን በአናሊቲክ ውስጥ ያገኘው አንድ ውበት ምንድነው? ወደ አናሊቲክ የሳበው አናሊቲክ ባለፈው እንዳልኳችሁ ሊንጉስቲክ ተርን በመባል ይታወቃል። አናሊቲክ በርትራንድ ረስልና ፍሬገ የተለያየ ሀገር ሆነው አንድ አይነት ነገር ሲሰሩ የነበሩት ሁሉም እየሰሩ የነበሩት ምንድነው? እስከዛ ዘመን ድረስ ፈላስፎቹ ሲሰሩ የነበረው ጥያቄዎቻቸው ራሱ በአግባቡ ፎርሙሌት ያልተደረጉ ናቸው። it's all a matter of linguistic ፕሮብለሙን ወደ ከአይዲያ ወደ ላንጉጅ የቀየሩበት ነው። አሁን ይሄ ነገር ሮርቲን የሳበው ለምንድን ነው? because it's a critic of the tradition። ሮርቲ በትራዲሽኑ ያለውን ስህተት አይቷል። ግን ያንን ስህተት ነቅሶ የሚያሳየውና እንትን የሚፈልገው ሲፈልግ አናሊቲክ ትራዲሽን ውስጥ ይገባል። አናሊቲኮቹ ፋውንዴሽን ፎር ኖሌጅ መፈለግ አቆሙና አናሊቲኮቹ ምንድነው መፈለግ የጀመሩት? ፋውንዴሽን ፎር ሚኒንግፉል ላንጉጅ። አሁን ትርጉም ያለው ሰዎች ከዲስፒዩት እና ካለመግባባት ነፃ በወጣ መልኩ ኮሚኒኬት ሊያደርጉ የሚችሉበትን የላንጉጅ ስትራክቸር መፈለግ ጀመሩ። ሮርቲ የተወሰነ ጊዜ አብሯቸው ፈለገ፣ ፕሪንስተን ዩኒቨርሲቲ እያስተማረ። ግን ሳይሆን አልጣመው። ያልጣመው ምንድነው? ኢቭን አናሊቲኮቹ ራሳቸው የትራዲሽኑ አካል ሆነው ታዩት። ምክንያቱም እነዚህ ሰዎች እነዚህ አናሊቲክ ነን የሚሉ ሰዎች ስቲል ሶስት ነገሮችን ስቲል ሜንቴን አድርገዋል። ከዛ ከተሳሳተ ከዛ ከመስመር ከወጣ ከትራዲሽኑ ያልተላቀቁ መሆናቸውን የሚያሳይ ሶስት ችግሮች አገኘባቸው። አንደኛው ስቲል ኖዊንግ ሳብጀክትን ስቲል ሙጥኝ ብለዋል። በካንት ላይ በዴካርት ላይ የሚያውቅና የሚታወቅ ዓለም ባለፈው ያነሳነው ዱዋሊዝም ሊንጉስቲክ ስትራክቸር ሲያወሩ እያወሩ ያሉት ላንጉጅን በመጠቀም ሪያሊቲን ግራስፕ ለማድረግ ስለሚሞክር ሰውዬ ነው፣ ሴትዮ ነው። አሁን ይሄ ምንድነው? ኖዊንግ ሳብጀክትን ስቲል ሜንቴን አድርገዋል አናሊቲክ ፈላስፎች። ስለዚህ አልወጡም፣ ከትራዲሽኑ ሙሉ ለሙሉ አልተላቀቁ። ሁለተኛው ደግሞ በላንጉጅ ካፕቸር የሚደረግ ሪያሊቲ አለ ብለው ማመናቸው። ዘ ቲዮሪ ኦፍ ሪፕሬዘንቴሽን በተለይ ሎክ ላይ ባለፈው አንስቼላችሁ ይሆናል ሪፕሬዘንታቲቭ ሪያሊዝም የሚል እንትን አለው እና ይሄ ሪፕሬዘንቴሽን ቲዮሪ በተለይ ቪትገንሽታይንም ያነሳዋል። ቪትገንሽታይን አንዱ አናሊቲክ ፊሎሶፈር ነው። ዘትራክታቱስ የሚለው መጽሐፉ ላይ የላንጉጅ ዓላማ ምንድነው? ሪያሊቲ ሪፍሌክት ማድረግ ነው። ቋንቋ በመጠቀም የቋንቋችን ስትራክቸር ከሪያሊቲ ጋር ያለው ምንድነው የወርልድ ስትራክቸር እና የቋንቋ ስትራክቸር ኮረስፖንድ ያደርጋሉ። ስለዚህ አንድ ንግግር ልክ ነው ልክ አይደለም የምንለው ከሪያሊቲ ጋር ይጣጣማል አይጣጣምም የሚለውን መሰረት አድርገን ነው። አሁን ይሄም ደግሞ ስቲል ከትራዲሽኑ አልተላቀቁም። ምክንያቱም ይሄንን ሐሳብ እነ ጆን ሎክም እነ ካንትም በተለያየ መንገድ ያነሱት ነበረ።
ስለዚህ አናሊቲክ ፈላስፎቹ አሁንም ከትራዲሽኑ ጋር እንደተጣበቁ ነው። እነዚህ ነገሮች ለሮርቲ ምን ፈጠሩበት? ዲስኮምፎርት ፈጠሩ። ምክንያቱም እሱ የሚፈልገው ምንድነው? ያን ትራዲሽን ሙሉ ለሙሉ ሪጀክት ማድረግ ነው። አናሊቲክ ውስጥ ከሆነ ያንን ማድረግ አይችልም። ስለዚህ ከዚህ ይጀምራል ማለት ነው የእሱ ሽፍት፣ የሮርቲ ሽፍት። ከዛ በኋላ ሮርቲ ምንድነው ለማድረግ የሞከረው? አሁን ስለ ኦብጀክቲቪቲ ስለ ትሩዝ እናወራለን። አሁን ይሄ እውነትና ኦብጀክቲቭ የሆነ ሪያሊቲ ብለን የምንላቸው ነገሮች ምንድን ናቸው? ለምሳሌ ካልቸሮችን እናያቸው ይላል። ካልቸሮችን እሱ የሚጽፈው ባይዘው የሮርቲ መጽሐፍ፣ እቺ መጽሐፍ ኢምፖርታንት ኮንቲንጀንሲ አይረኒ ኤንድ ሶሊዳሪቲ የሚላት መጽሐፍ አለች እና እሱ ላይ ብዙ ነገሮቹን ከዛ ነው የምጠቅስላችሁ። የሚያነሳው ነገር ምንድነው? ካልቸሮችን ኮንቨርሴሽን ይላቸዋል። እንደገና ደግሞ እያንዳንዱ ካልቸር እውነትና እውቀት ወይም ውበት ብሎ የሚለካባቸውን መስፈርቶች ደግሞ ኮንስትሬንትስ ኦፍ ኢንኳየሪ ይላቸዋል። ኮንስትሬንትስ ኦፍ ኢንኳየሪ የሚገድቡን። አሁን ለምሳሌ አንድ ካልቸር አለ እንበል። እዛ ካልቸር ውስጥ ወይዘሮ አልማዝ ጥሩ እናት ተብለው የሚሞገሱና የሚሞካሹ ሴት ናቸው። መጥቼ እዛ ካልቸር ውስጥ ስለ ወይዘሮ አልማዝ ሳጣራ ወይዘሮ አልማዝ ማለት ልጆቻቸውን በበርበሬ የሚያጥኑ፣ ልጆቻቸውን የሚገርፉ፣ ልጆቻቸውን በተለያየ መንገድ ስቃይ ውስጥ የሚከቱ ሴትዮ ናቸው እና I would be perplexed አይደል? ለምንድን ነው ጥሩ እናት የተባሉት? አሁን ወይዘሮ አልማዝ ጥሩ እናት ናቸው የሚለው አረፍተ ነገር እውነት ነው ውሸት ነው ስንል አሁን ሮርቲ ያለው ምንድነው? የዚህ አረፍተ ነገር እውነትና ውሸትነት የሚወሰነው ያ ፓርቲኩላር ካልቸር ጥሩ እናትነትን በሚለካበት መስፈርት። አሁን ጥሩ እናት የሚባል ሰዎችን ሁሉ የሚያስማማ ከፕሌቶ ዘመን ጀምሮ የነበረ መስፈርት ያለ። እያንዳንዱ ካልቸር እውነት ብሎ የሚገምተውን ነገር የዛን እውነትነት የሚለካበት የየራሱ ስታንዳርድ አለ። አሁን ያ ስታንዳርድ ልክ ነው ወይ ብለን ብንጠይቅ ምን እያልን ነው? ያንን ስታንዳርድ ለመለካት ሌላ ስታንዳርድ እየፈለግን ነው። አሁን ያ ስታንዳርድ ያንተ ካልቸር ከሆነ ለምሳሌ የነሱን ስታንዳርድ ጥሩ እናት ማለት ልጆቿን የምትገርፍና ነፃነት የማትሰጥ የትም እንዳይንቀሳቀሱ የምታረግ ነች የሚል ከሆነ የነሱ ስታንዳርድ ኮንስትሬንት ኦፍ ኢንኳየሪ ያለው ይሄ ስታንዳርድ ልክ ነው ልክ አይደለም ብለህ ለመለካት የምትጠቀምበት ስታንዳርድ ያንተ ስታንዳርድ ስለሆነ የነሱን ስታንዳርድ ለመለካት ሊያገለግል አይችልም። ስለዚህ አሁን እያንዳንዱ ካልቸር የራሱ የሆነ ስታንዳርድ አለው። በዛ ስታንዳርድ ተመርኩዞ እውነትን ራሱ ይወስናል። ስለዚህ እውነት ጊዜያዊ ነች ማለት ነው። አሁን ይሄ የጊዜያዊነት ኮንሰፕት ሮርቲን ፖስት ሞደርን የሚያስብለው ከፖስት ሞደርኖቹ ትልቅ ፈላስፋ የሚያስብለው ጊዜያዊነት ብዬ በአማርኛ የተረጎምኩት ቃል ኮንቲንጀንሲ ነው። አሁን እነዚህ ነገሮች ሁሉ ኮንቲንጀንት ናቸው። አሁን ሁለት አይነት ሰዎች አሉ ይላል። ኮንቲንጀንሲን ኢቬድ የሚያደርጉ ሰዎች አሉ። ጊዜያዊነትን የካዱ ጊዜያዊነትን ለመቀበል ያልተዘጋጁ ሰዎች ከፕሌቶ ጀምሮ አሉ። ፕሌቶ ምን አለ? የሰው ልጅ ደስተኛ የሚሆነው የሰው ልጅ ጥሩ ኑሮ የሚኖረው በውስጡ የስፕሪትና የአፒቴቲቭን እንትን አስወግዶ የሪዝንን የበላይነት ሲያሰፍን ነው። አንድ ፖለቲካል ኦርደርም ጥሩ ኦርደር ነው የሚባለው እንመጣበታለን ወደሱ። ዴካርትም እንደዛው አለ። ዴካርትም አንድ ወጥ የሆነ የእውቀትን ህንፃ ልንገነባበት የምንችል አንድ ዘላቂ ዘላለማዊ የሆነ ፋውንዴሽን አለ። በሃይማኖቱም አስተምህሮ ኢንክሉዲንግ በክርስቲያኒቲ አስተምህሮ እነዚህ ነገሮች ሁሉ የሰው ልጅ በኃጢአት የተመታ ስለሆነ ከዚህ ኃጢአት ወጥቶ ጥሩ የሆነ ነገር ሊያገኝ የሚችለው በዚህ መንገድ ነው የሚል አብሶሉት የሆነ ዩኒቨርሳል የሆነ አስተምህሮ አለ። ካንት ውስጥም ይሄ አለ። ኢማኑኤል ካንትም ምን ብሏል? የሰው ልጅ ማይንድ ስትራክቸሩን ካጠናንና ከተረዳን የሰው ልጅ ሪያሊቲን እንዴት ሊረዳ እንደሚችል ግራስፕ ማድረግ እንችላለን።
እነዚህ ሁሉ ሰዎች ከፕሌቶ ጀምሮ የነበሩት ሰዎች ኮንቲንጀንሲ ኢቬድ ያደረጉ ሰዎች ናቸው። ኮንቲንጀንሲ ጊዜያዊነትን የካዱና ያልተረዱ ሰዎች ናቸው። ጊዜያዊነትን የተረዱ ሰዎች ግን ይላል ሮርቲ እንደ ፖስት ሞደርኒስቶቹ ጊዜያዊነትን አንድ የሚያጡት ነገር አለ ይላል። ያ የሚያጡት ነገር በኒቼ ቋንቋ ሜታፊዚካል ኮምፎርት ያጣሉ። ኮንቲንጀንት ስለሆነ ለምሳሌ ፍቅር ሲይዘው ይሄ የኮንቲንጀንሲን የተረዳ ሰው ፍቅር ሲይዘው ምንድነው የሚለው? ከዚች ልጅ ጋር በሆነ ነገር ተግባብተናልና እስከ ቆየን ድረስ እንቆያለን ይላል። ኮንቲንጀንሲን የካደ ሰውዬስ ምን ይላል? she is my soulmate ለኔ ለብቻ ተለይታ አሁን ይሄ እያንዳንዱ ሰው የየራሱ ሶልሜት አለው። ሜታፊዚካል ያረገዋል ፍቅር። አሁን ኮንቲንጀንሲን የካደ ሰውዬ እንደዚህ አይነት ሜታፊዚካል ምቾት አይኖረውም። ይህንንም ቢያደርግ ያንንም ቢያደርግ ከጀርባ ደጋፊ የሆነ ሜታፊዚካል ቤዝ እና ስትራክቸር የለውም። ስለዚህ የተወሰነ ኤክስቴንሻሊስቶቹ ላይ ያየነው አንጉሽ እና የመሳሰሉ ነገሮች ሊኖሩ ይችላሉ። ግን የሚያገኘው ነገር ደግሞ አለ ይላል ሮርቲ። ኮንቲንጀንሲን የተረዳ ሰው የሚያገኘው ምንድነው? a new sense of community ይላል። a new sense of community. what is the old sense of community? የሰው ልጅ የሚባለው ኮንሰፕት is the old concept ኢንላይትመንት ላይ ያነሳ ነው ማለት ነው። የሰው ልጅ ነፃ ማውጣት፣ የሰው ልጆች በሰላምና በፍቅር የሚኖሩበትን ዓለም መመስረት ከሚባለው ቆንጅዬ የምትሆን ተረት ነፃ ይወጣል። አሁን ነፃ ሲወጣ ምን ይሆናል ማለት ነው? ራሱን ዲፋይን ማድረግ የሚጀምረው only on the context of his or her community ይሆናል። አሁን ይሄ ኮንቲንጀንሲ በሶስት መልክ ያስቀምጠዋል ሮርቲ እዚህ መጽሐፍ ላይ the contingency of language, the contingency of the self and the contingency of community ይላቸው። ሶስቱ ኢምፖርታንት የሆኑ አብሶሉት ተደርገው በጣም ሮማንቲሳይዝ ተደርገው የተንቆለጳጰሱ ሶስቱ ነገሮች አንደኛው ላንጉጅ ነው። ቅድም እንዳልኳችሁ ላንጉጅ ሊንጉዊስቶቹ አናሊቲኮቹ እየፈለጉ የነበረው ኮንቲንጀንት ላንጉጅ ሳይሆን the foundation for meaningful language ነው። አሁን ላንጉጅ ምንድን ነው ይላል ሮርቲ። ስለ ላንጉጅ ስናወራ አንድ መረዳት ያለብን ነገር ፕሪሊንጉዊስቲክ የሆነ ሪያሊቲ የለም ይላል። እኛ ላንጉጃችን ካፕቸር የሚያደርገው ፕሪሊንጉዊስቲክ የሆነ ሪያሊቲ የለም። ሪያሊቲው ራሱ የምን ውጤት ነው? የላንጉጅ ውጤት ነው። አሁን ይህንን ሲያስረዳ ጋሊሌዮን ያነሳዋል። ጋሊሌዮ ለምሳሌ የሆነ ሳይንቲፊክ ዲስከቨሪ ባገኘ ጊዜ ያገኘውን ዲስከቨሪ በላንጉጅ ይገልጸዋል አይደል? አሁን ሲገልጸው ያ ላንጉጅ ከዛ በኋላ ሁሉም ማህበረሰብ በሁሉም ጊዜ ሊጠቀምበት የሚችለው ላንጉጅ ሳይሆን ለጋሊሌዮ የሚፈልገውን ግብ ለማሳካት ያገለገለው መሳሪያ ነው። ላንጉጅ ቱል ነው። ሃይድገርን ለምሳሌ ውሰዱት። ሃይድገር ላይ ቋንቋ አይተናል። አዳዲስ ቃላቶች for the sake of which towards which እነዚህ ቋንቋዎች አሁን ሃይድገር ያንን ቃላት ከመጠቀሙ በፊት የነበረን ሪያሊቲ ካፕቸር ለማድረግ ሳይሆን ያስቻሉት ሃይድገር ማሳካት የሚፈልገውን the meaning of being ለማግኘት አስችለውታል። አሁን ይሄ የሚያሳየን ምንድነው? the shift of our understanding of truth ለዘመናት በጣም ኢንፍሉዌንሻል የነበረው የትሩዝ ቲዮሪ ኮረስፖንዳንስ ቲዮሪ ኦፍ ትሩዝ ነው። ቅድም ላንጉጅ ላይ ያነሳውላችሁ እውነትን እውነት የሚያደርገው ምንድነው? እውነት ባይ ዘ ዌይ ያረፍተ ነገር ባህሪ ነው። ይሄ ጠረጴዛ እውነት ነው አይደለም፣ ይሄ ውሃ ጠረጴዛው ላይ ነው የሚለው አረፍተ ነገር ግን እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ኮረስፖንዳንስ ቲዮሪ የሚለን ምንድነው? እውነትና ውሸት የሚለካው ከሪያሊቲ ጋር ባለው ኮንፎርሚቲ ነው። ስለዚህ ይሄ ውሃ ያለው ከጠረጴዛው ስር ነው ካልኩኝ ውሸት እላለሁ። በምንድን ነው የምታውቀው ውሸት መሆኑን? ከሪያሊቲው ጋር ኮረስፖንድ አያደርግም። አሁን ሪያሊቲውንና ላንጉጁን ኮረስፖንደንስ በማድረግ ያንን የእውነት ቲዮሪ ዴቨሎፕ አድርገዋል። አሁን ሮርቲ የመረጠው የእውነት ቲዮሪ ግን ዘ ፕራግማቲስት ቲዮሪ ኦፍ ትሩዝ ነው። ምክንያቱም ሮርቲን ኢንፍሉዌንስ ካረጉት ፈላስፎች ውስጥ ዋናው አሜሪካዊ ፈላስፋ ጆን ዲዊ ነው። ጆን ዲዊ ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ፕራግማቲስት
ፊሎሶፈርስ እና እነሱ ያደረጉት ምንድነው ትሩዝ ማለት ምንድነው ዋት ወርክስ አለቀ። ምክንያቱም ፕሪሊንጉስቲክ የሆነ ሪያሊቲ የለም፣ ላንጉጃችን ካፕቸር የሚያደርገውም ሪያሊቲ የለም። ስለዚህ ሃይድገር የሚጠቀማቸው ስቴትመንቶች ትሩና ፎልስነታቸው የሚወሰነው የሚፈልገውን ፐርፐዝ ለማሳካት አግዘውታል አላገዙትም። ስለዚህ አሁን ኮንቲንጀንሲ ኦፍ ላንጉጅ ማለት ምን ማለት ነው? እያንዳንዳችን የምንጠቀመው ላንጉጅ አብሶሉት ሳይሆን ዘመን የማይገድበው ወይም ለሁሉም የሚያገለግል ሳይሆን የምንፈልገውን ዓላማ ለማሳካት የምንጠቀምበት ነው። ስለዚህ ላንጉጅ ኮንቲንጀንት ነው ሲል ፕሪሊንጉስቲክ የሆነ ሪያሊቲ የለም ነው። ሁለተኛው ኮንቲንጀንሲ ኦፍ ዘ ሰልፍ ነው። ኮንቲንጀንሲ ኦፍ ዘ ሰልፍ ላይ የሚያነሳው ሰልፍ በተለያየ መንገድ ተገልጿል። ዋት ዳዝ ኢት ሚን ቱ ቢ የሚሉ ጥያቄዎች ሃይድገር አንስቶታል። ግን ፕሌቶ ላይ በተለይ እናየዋለን። ፕሌቶም ላይ ሌሎቹም ላይ እናያቸዋል። ፕሌቶ የሰው ልጅ ነፍስ በሶስት ይከፍለዋል፣ አፒቴቲቭ፣ ዘ ስፒሪትድ እና ዘ ራሽናል እያለ። አሁን ይሄ ለፕሌቶ ሶል ብቻ አይደለም የሚሰራው፣ ለአቴናዊው ሶል ብቻ አይደለም የሚሰራው። ይሄ ሁሉም ሰው ያለው ማንነት አሁን ከፕሌቶ ጀምሮ የነበሩት በሙሉ ዘትራዲሽናል እንዳለ ዘትራዲሽን የሚገልጹት ሰልፍን በዚህም በተለያየ መንገድም ቢሆን ግን አብሶሉት የሆነና ዩኒቨርሳል የሆነ ሰልፍን ነው ዲስክራይብ የሚያደርጉት። ሶሮርቲ እያለ ያለው ምንድነው? ሰልፍ ኮንቲንጀንት ነው። እኔ ማነኝ የሚለው እኔ ማነኝ የሚል ዘላለማዊ የሆነ ምላሽ የለም። ኤግዚስተንሻሊስቶቹም ይሄን ነገር በተወሰነ አንስተውታል። ራሴን መስራትም ማፍረስም እችላለሁ። አሁን ኤግዚስተንሻሊስቶቹ ለፖስት ሞደርን የሚሆን ሜዳ መደላድል ፈጥረዋል። በዚህ ዘ ሞስት ኢምፖርታንት ዋን ግን ዘ ኮንቲንጀንሲ ኦፍ ኮሚዩኒቲ ነው። ዘ ኮንቲንጀንሲ ኦፍ ኮሚዩኒቲ አሁን ከግሪኮቹ ዘመን ጀምሮ ግሪኮቹ ስላችሁ ፕሌቶና አሪስቶትል አይደለም። ፕሌቶና አሪስቶትል ቱ ሰም ኤክስቴንት ኮንቲንጀንት ናቸው። ይሄ ድፍረት ነው ግን ልል ራሱ ይችላሉ። ግን ከግሪኮቹ ጀምሬ ስል ከስቶይኮቹ ስቶይኮቹን የምታውቋቸው ከሆነ ስቶይኮቹ አንድ የሰዎች ማህበረሰብ ለመፍጠር ያልሙ ነበር። ግሪካዊ፣ አቴናዊ፣ ስፓርታዊ፣ ጀርመናዊ ምናምን የሚለው ቀርቶ የሰው ልጅ ሁሉ የአንድ ሀገር ዜጋ ነው የሚል አስተምሮ ነበራቸው። ከዛ በኋላም ኢንላይትንመንትም አይዲያሉ ይሄ ነው። ቅድም እንዳነሳውላችሁ ኢንላይትንመንትም የሰው ልጆች ሁሉ እፎይ ብለው በሰላምና በወንድማማችነት በፍቅር ተሳስበው ቼኮስሎቫኪያው ለኢትዮጵያው ከቼኮስሎቫኪያ እኩል እያሰበ ኢትዮጵያዊው አይ እኔ ኬንያዊ ያረጋችሁኝ እንዴ እንላለን አይደል? አንዳንዴ ከሆነ ሰው ማል ሲያገል ምንድነው ኢትዮጵያዊ በመሆኔ የተለየ ትሪትመንት ይገባኛል፣ ልታረጉልኝ ይገባል። እነዚህ አስተሳሰቦች ሁሉ ቀርተው እንትና እኮ ሰው ስለሆነ ነው እኔ ይሄንን ያረኩለት የምንልበትን ዘመን ለመፍጠር ትራዲሽኑ ሲደክም ኖሯል። ከስቶይኮቹ ጀምሮ እስከነ ካንት አይዲያሉ ጠቅላላ። አሁን ኮሚኒቲ ኮንቲንጀንት ነው ሲለን ሮርቲ እያለ ያለው ምንድነው? የሰው ልጆችን ሞቲቬት የሚያረጋቸው ምንድነው ይላል። ወደ አክሽን ሞቲቬት የሚያረገን እኛን ምንድነው? ከሮርቲ ላንብብላችሁ ከዚህ መጽሐፍ ላይ our sense of solidarity ይላል። የወንድማማችና የእህትማማችነት ስሜታችን is strongest when those with whom solidarity is expressed are thought as one of us. Means where us means something smaller and more local than human being. That is why, because she is a human being, is a weak, unconvincing explanation of a generous act. አሁን እዚህ ጋር ምሳሌ ሲሰጥ ምን ይላል? ለምሳሌ በሁለተኛው ዓለም ጦርነት ላይ አይሁድ ከሆናችሁ ይላል። አይሁድ ከሆናችሁና መንገድ ላይ የምትንቀሳቀሱ አይሁድ ወደ ኦሽዊትዝ እና ወደ መሳሰሉት ማጎሪያ ካምፖች በሚጋዝበት ዘመን የሚደብቃችሁ ሰው አይሁድ ሆናችሁ ማለት ነው። የሚደብቃችሁ ሰው የማግኘት እድላችሁ ከፍ የሚለው ቤልጅየም ውስጥ ከመሆን ይልቅ ዴንማርክ ውስጥ ብትሆኑ ነው ይላል። በዘመኑ የነበረው ፋክት ነው ሲያስቀምጠው። ምክንያቱም ዴንማርክ ውስጥ የነበሩት ዴንማርካውያን ብዙ አይሁዶችን በየቦታው ደብቀው አድነዋል። ብዙ ቤልጅየማውያን ደግሞ አይሁዶችን እየጠቆሙ አስለቅመዋል። ስለዚህ አሁን ለአንድ አይሁድ ዴንማርክ ውስጥ መሆን የመዳን ተስፋውን ከፍ ያደርገዋል። አሁን ከዚህ ተነስቶ ሮርቲ ምንድነው የሚለው? አሁን አብዛኛው ሰው ለዚህ የሚሰጠው ኤክስፕላኔሽን ምንድነው ይላል?
ቤልጅየማውያን የሰብአዊነት ስሜታቸው ደካማ ነው፣ ሰብአዊነት አይሰማቸው። ዴንማርኮች ግን ሰብአዊ ናቸው። አሁን ይሄ ኤክስፕላኔሽን በጣም ደካማ ኤክስፕላኔሽን ነው ይላል። ደካማ ኤክስፕላኔሽን ቅድም እንዳነበብኩላችሁ ደካማ የሆነበት ምክንያት ምንድነው? ሰዎችን ሞቲቬት የሚያደርጋቸው ምክንያት ዴንማርካውያን አይሁዶችን ሲደብቁ እንደኛ ሰው ስለሆኑ ብለው አይደለም የደበቋቸው። አንድ ሴትዮ ለምሳሌ ዴንማርክን አይሁዳውያን የደበቀቻት ወይዘሮ እንትና የምትባለው አይሁዳዊት እኮ እንደኔ የ3 ልጆች እናት ነች። አሁን እንድትደብቃት ያደረጋት ሰው መሆኗ ሳይሆን እንደሷ የ3 ልጆች እናት መሆኗ። አሁን ሎካል ነው እንዳለው ይሄ ዋን ኦፍ አስ የሚለው ሐሳብ ለምሳሌ እንደዚህ ሲባል አስቡ። አቶ እንትና እኮ እንደኛ ሰው ናቸው፣ አትክልትም አይደሉ እንስሳም አይደሉ፣ ስለዚህ ለሳቸው እንድረስላቸው ሲባል በጣም ደካማ እንትን ነው ይላል። ሰዎችን ሞቲቬት አያደርጋቸው። ግን አቶ እንትና እንደኛ ዶክተር ናቸው ቢሉ አሁን ዶክተሮች ሞቲቬት ያደርጋቸዋል። አሁን ሎካልና ስሞለር እየሆነ ሲመጣ ሰዎችን ሞቲቬት ያደርጋቸዋል። ስለዚህ አሁን ከጥንት ጀምሮ ከስቶሪኮቹ ጀምሮ ልንፈጥረው ስንሞክረው የነበረው የወንድማማችነት ስሜት ሊመጣ ያልቻለው ለምንድን ነው? ሰዎችን እኛ ሰዎች የሚለው ሞቲቬት ስለማያደርጋቸው። ስለዚህ አሁን ዘ ኮንቲንጀንሲ ኦፍ ኮሚኒቲ ብሎ እየነገረን ያለው ይህንን ነው። ኮሚኒቲውን ዋን ኦፍ አስ ብለን አይደንቲፋይ የምናደርገው ሲሆን በሰዎቹ ስቃይና መከራ ሞቲቬት የመደረግ እድላችን ይጨምራል። ለምሳሌ ምን አይነት ኮንሰፕሽን ኦፍ ጀስቲስ ነው ለኢትዮጵያ ማህበረሰብ የሚገባው ወይም የሚያስፈልገን ብለን እንደዚህ አይነት ኢሹዎችን ብናነሳ የሚያስፈልገንማ በፍሬንች ሬቮሉሽን እንደሆነው ሊበርቴ፣ ኢጋሊቴ ኤንድ ፍራተርኒቴ። ኦኬ፣ ግን የኢትዮጵያ ህዝብ እኮ ኢጋሊቴ ምናምን አያውቅም። እሺ፣ ስለዚህ እና ታዲያ ገና አስተምረህ ነው ከዛ በኋላ ልናረገው ነው ወይስ ራሱ በሚያውቀው ነገር የራሱን የጀስቲስ ኮንሰፕሽን እንዲፈጥር እናግዘው? አሁን እዚህ ጋር ራውልስን እናንብብ። ራውልስ ዘ ሞስት ኢምፖርታንት ፖለቲካ ፊሎሶፊ የምንወስድ ከሆነ ሌላ ጊዜ ላይ እናነሳዋለን። ራውልስ በዲዊ ላይ ተመርኩዞ የጻፈው ጽሑፍ ላይ እንደዚህ ይላል። ጆን ራውልስ what justifies a conception of justice ይላል። አንድ የጀስቲስ እሳቤ ትክክል ነው የሚያስብለው ምኑ ነው? justice is not it is being true to an order antecedent and given to us, but its congruence with our deeper understanding of ourselves and our aspirations and our realization that given our history, mind you, emphasis on history, given our history and the traditions embedded in our public life, it is the most reasonable doctrine for us. So አሁን በዌስተርኖቹ ፕሮሞት የተደረገው እኩልነት፣ ነፃነት፣ እነዚህ የፍሬንች በተለይ ሞቶ ኢጋሊቴ፣ ፍራተርኒቴ እና ሊበርቴ የምንላቸው ኮንሰፕቶች ከዌስተርን ስፔሲፊክ እና ፓርቲኩላር ከሆነ ሶሺዮ ካልቸራል ሂስቶሪካል ኮንቴክስት የመነጨ ነው። አሁን እነ ራውልስ እነ ኖዚክ የሚያወሩት ኮንሰፕሽን ኦፍ ጀስቲስ ቤዝ ያደረገው ያንን ሂስቶሪካሊ ሲቹዌትድ የሆነ ሂውማን ቢንግ ነው። ካልቸራሊ ሲቹዌትድ የሆነ ሂውማን ቢንግ ነው። ለዚህ ነው ብዙ ጊዜ አውሮፓ ላይ የአውሮፓን ነገር ስናነሳ ኤንሸንት ሜዲቫል እያልን እንሄዳለን። ምክንያቱም ተያያዥ ነው፣ በተመሳሳይ ኮንቴክስት ውስጥ ያሉ ማህበረሰቦች ናቸው። ስለዚህ አሁን ሮርቲ የሚለው ምንድነው? ለምሳሌ በሊበራል ሶሳይቲ ውስጥ ትሩዝ ምንድን ነው፣ ጉድ ምንድን ነው ሲባል ምንድን ነው ብሎ ይገልጸዋል? ኤኒቲንግ ዊች ኢዝ አ ሪዛልት ኦፍ ፍሪ ዲስከሽን። አሁን የመናገር ነፃነትን ተከልክለህ የሚሰራ የትሩዝ ኮንሰፕሽን ሮንግ ነው በሊበራል ዴሞክራሲ ውስጥ ሆነ። እንደውም ምን አይነት አባባል አለ ይላል? ሌትስ ቴክ ኬር ኦፍ ፖለቲካል ፍሪደም ትሩዝ ኤንድ ጉድ ዘይ ቴክ ኬር ኦፍ ዜምሰልቭስ። አሜን። ሶዛት በሊበራል ኮንቴክስት ውስጥ ነው ይሄ። ታዲያ አሁን በኢትዮጵያ ኮንቴክስት ውስጥ ይሄንን አምጥተን አፕላይ እናድርገው ወይ? እነ ጆን ስቱዋርት ሚል ምናልባት አንስቼ በፖለቲካል ፊሎሶፊ ክላስ አንስቼ ይሆናል። ጆን ስቱዋርት ሚል ምን ይላል ስለ ሊበራል ዴሞክራሲ ሲያወራው ምንድነው የሚለው? ይሄ ሐሳብ ከዘረዘረ ምናምን በኋላ ይሄ ሐሳብ ግን የሚሆነው
ለሰለጠኑ ማህበረሰቦች ነው። ምድር ላይ ላሉ ለአንዳንድ ማህበረሰቦች ስም አይጠራም። ለአንዳንድ ማህበረሰቦች የሚሻላቸው ኦቶሪታሪያኒዝም ነው ይላል። አሁን እየነገረን ያለው ምንድነው? ኮንቲንጀንሲ ኦፍ ኮሚኒቲ ነው። ስም አልጠራም ግን